እኔ ምልክ እዚህ አካባቢ ሊስትሮ ምናምን ነገር ነው ጫማዬ ሳይቆሽሽ አይቀር እዚህ ጋር ወንድሜ ትጠርግልኛለህ? ይቻላል። ነይ አረፍ በይ። ቆይ ላስቀምጥ። እዚህ ወደዚህ ዙሪ። ብሩክ አንተ ይቅርታ መቤት ታውቂኛለሽ እንዴ? ምንድነው መቤቴ ታውቂዋለሽ እንዴ? አዎ ቆርጥ የድሮ ባለቤቴ ነው የሚመስለው። እንዴ መቤቴ ባልሽ እኮ ከዛሬ 5 ዓመት በፊት በመኪና አደጋ ሞቶ የለ እንዴ? አዎ እሱ ግን ቆርጥ ባለቤቴ ነው የሚመስለው። ቆይ ምንድነው የተፈጠረው? የኔ መቤት ልትነግሪኝ ትችያለሽ? የሆነ ቦታ ቃለው አንተ እኔን አታውቀኝ? አይ አላውቅሽም። ቆይ አንቺ ማን ነሽ? እሺ እጅህን አሳይ። ለምንድን ነው ማሳይሽ? አሳይ። ለምን? ይሄ ከባለቤቴ ጋር ተመሳሳይ ንቅሳት ነው። ብሩክና ትርሲት። እንዴ እመቤት ምን ሆነሻል? ይሄ እኮ የኔ ስም ነው። ስሜ ደግሞ በስራት ትግስቱ ነው። እሺ አንገትህን አሳይ። ለምን ደግሞ እሱ ምንድን? ብሩክ አታውቀኝም? ሳራ እኮ ነኝ። አብረን እኮ በትዳር ብዙ አመት ኖረናል። ከኔ ጋር ብሩክ ምን ጀመረ እንዴ? ቆይ ምንድነው እሱ? ቆይ እናንተ እነማን ናችሁ? እኔ የብሩክ የድሮ ባለቤት ነኝ። ከ5 ዓመት በፊት ከአዲስ አበባ ወደ ደብረ ብርሃን ሲሄድ መኪናው ተገልብጦ እንደሞተ ነበር የተነገረ። በጣም ተጎድቼ ነበር። እና አንቺ የሱ ሚስት ነሽ? አዎ ሚስቱ ነኝ። አምላኬ ተመስገን። እኔ እሱን ሳገኘው ገደል ውስጥ ተጎድቶ ነበር። ከዛ ውስጥ አንስቼ አሳከምኩት፣ ተንከባከብኩት። የደረሰበት ጉዳት ከፍተኛ ስለነበረ ምንም ማስታወስ አይችልም ነበር። ትውስታውን ሙሉ በሙሉ አጥቶ ነበር። ይገርምሻል፣ ምንም ማስታወስ ስላልቻለ ከኔ ጋራ እያገዘኝ ጫማ እየጠረገ ልክ እንደ ቤተሰብ አብረን መኖር ጀመርን። ዛሬ በጣም ልዩ ቀን ናት። ምክንያቱም ፈጣሪ ሁለታችሁን አገናኝቶ ይኸው ታምር ሰራ። ተመስገን አምላኬ፣ ተመስገን አምላኬ። እሱን ከኔ ጋር ይዤው መሄድ እችላለሁ? ምን ማለት ነው እችላለሁ ማለት? እንዴ ልክ ነሽ። አዎ ይዘሽው ሂጂ። ነገር ግን ከኛ ጋር ብዙ አመት ስለኖረ ምናልባት ሊናፍቀን ይችላል። በጣም አመሰግናለሁ። የባለቤቴ ህይወት አትርፈውልኝ ስለተንከባከቡልኝ የፈለጉትን አሁን ላድርግሎት። ምንም አልፈልግም የኔ ልጅ። ዋናው ምኞቴ እሱ ቤተሰቦቹን እንዲያገኝ ነበረ። አደራ የኔ ልጅ በደንብ አሳክም። በደንብ ከታከመ ትውስታው ሊመለስለት ይችላል። አደራ። የዛን ጊዜ ግን እኔ እንዳትረሱ። መቼም አንረሳው። መጀመሪያ ትውስታው ሲመለስለት እዚህ ይዤው ነው የሚመለሰው። በልጄ ወደ እውነተኛው ቤት ሂድ። ጋሼ አመሰግናለሁ። ምንም አይደል። በል ሂድ። ሂድ።
ሂድ። ስላገኘሁ በጣም ደስ ብሎኛል። ልጆቹ ሲያዩ በጣም ነው ደስተኛ የሚሆኑት። እንዴ ልጆች አሉ እንዴ? እነሱን ማታስታውሳቸው? ምንም አላስታውስም። ለማንኛውም ሁለት የሚያማምሩ ልጆች አሉ። እኔ ልጅም ሚስትም ምንም ትዝ የሚለኝ ነገር የለም። አይዞ ስለረሳቸው ነው እንጂ ሁለት ልጆች አሉ። ቆይ ልጆቻችን ወንዶች ናቸው ሴቶች ናቸው? ወንድና ሴት ልጆች ነው ያሉን። ብታያቸው እንዴት እንደሚያምሩ። ስማቸው ማን ነው? የሴቷ ልጃችን ስም ፌቨን ይባላል። ፌቨን ብሩክ። የወንዱስ? እሱ ደግሞ ካሌብ ይባላል። ካሌብ ብሩክ። ሁለቱም በጣም ደስ የሚል ስም ነው ያላቸው። እረስተው ነው እንጂ ለሁለቱም ስም ያወጣህላቸው እኮ አንተ ነበርክ። ኧረ ለነገሩ ስሞቹን ድሮም ወዳቸው ስለነበር ለነሱ ስሰይመው እንዴት ደስ እንዳለ ይገርማል። እኔ ግን አሁን የምትይኝ ነገር ምንም ላስታውሳቸው። አይዞ ቀስ ብለህ ታስታውሳለህ። እኔ የምልሽ እመቤቴ ለምን የልጆቹን ፎቶ አታሳይም? ምናልባት እኮ ሲያቸው ሊያስታውስ ይችላል። እውነትህን እኮ ነው። ለምን ልጆቹን ፎቶ አላሳየህም? አዎ አንዳንዴ ትውስታቸውን ያጡ ሰዎች እንደሚወዱትን ነገር ሲያዩ ትውስታቸው የመመለስ አቅሙ ሰፊ ነው። አየህ እነዚህ ቆንጆ ልጆች የኛ ናቸው። እንዴ ቆይ እውነት እነዚህ የኔ ልጆች ናቸው? እነዚህ ናቸው ልጆቻችን። ቆይ እውነት እነዚህ የኔ ልጆች ናቸው? አዎ የኛ ልጆች ናቸው። አያምሩ? በጣም በጣም ቆንጆ ልጆች ናቸው። ብዙ ነገራቸው ደግሞ አንተን ነው የሚመስሉት። አዎ ግን የሆነ ነገራቸው ደግሞ አንቺን ይመስላሉ አይደል? አዎ በጣም እኮ ነው የሚያምሩት። እነሱንም አላስታወስካቸው? ምንም አላስታወስኳቸው። እስኪ በደንብ ያቸው፣ ልታስታውሳቸው ትችላለህ። ይቅርታ ምንም ማስታወሳቸው አልኩ። ችግር የለውም አትጨነቅ። ቀስ ብለህ ልታስታውስ ትችላለህ። እመቤቴ ምናልባት እኮ የልጆቹ አሁን ላይ ስላደጉ ላይ ያስታውሰው ይችላል። የበፊት ፎቶቸው ካለ ሜቢ እሱን ካየው ሊረዳ ይችላል። እራላቸው እንደውም ሕፃን ሆነው አብሮ የተነሱት ፎቶ አለ። እንዴ እንደሱ አይነት ፎቶ ካለማ በጣም አሪፍ። እንደውም ለማስታወስ ይረዳዋል። ይኸው አራታችን አንድ ላይ የተነሳን ፎቶ። ይሄ ደግሞ መቼ ነው? ይሄ ማለት የካሌብ የ7ኛ ዓመት ልደቱ ነበር። ከዚህ ብዙ ሳይቆይ ነበር የመኪና አደጋው የደረሰበት። ቆይ የካሌብ 7ኛ ዓመት ሲከበር ነበርኩ ማለት ነው? አዎ አብረን ነበር ያከበርነው። ከዛ ብዙ ሳይቆይ ነበር የመኪናው አደጋ ደረሰበት የተባለው። እኔ በአጠቃላይ የምታያቸው ነገሮች በሙሉ ምንም ትዝ እያለኝ አይደለም። ፎቶዎቹን ስታይ ምንም ትዝ አላለ? ምንም ትዝ አላለኝ። እስቲ ለማስታወስ ሞክር። የዚህን ቀን እኮ ከልጆቻችን ጋር አሪፍ ጊዜ ነበር ያሳለፍነው። ይቅርታ አድርጊልኝ። እኔ ምንም ነገር ሊመጣልኝ አይችልም። በቃ ብዙ አትጨነቅ። ቀስ እያልክ ታስታውሳቸዋለህ። አሁን ልጆቹ ሲያዩ እንዴት ደስ እንደሚላቸው። ቆይ ግን እስካሁን ድረስ አልረሱም እንዴ? እንዴት ይረሳዋል? አባታቸው እኮ ነው። ማለቴ ብዙ አመት ስለሆነ ይጠፋባቸዋለሁ ብዬ ነው። በዛ ላይ እንደነገርሽኝ ከሆነ የመኪናው አደጋ ሲደርስብኝ እነሱ በጣም ሕፃን ናቸው አይደል? አዎ አረሳንህም። ሁልጊዜም አመቱ በመጣ ቁጥር ሙት አመትህን እናከብር ነበር። አንዳንዴ ፌቡ ትዝ አለኝ እያለች ስታለቅስ በጣም አዝናለሁ። በጣም ነው ግን የጨነቀኝ። ምንድን ነው እሱ ያስጨነቀ? ያስጨነቀኝማ ልጆቹን ሳገኛቸው እንደረሳቸውና ምንም ነገር እንደማላስታውስ ሲያውቁ ሊከፋቸው ይችላል ብዬ አስቤ ነው። አልገባህም ማለት ነው። አንተም ማግኘት በራሱ እኮ ለእነሱ ትልቅ ደስታ ነው። እሱማ እኮ አውቃለሁ፣ ግን ያው ስለረሳቸው አለ አይደል ይከፋቸዋል ብዬ አስቤ ነው። አትጨነቅ። ሁሉንም ነገር ቀስ በቀስ እንድታስታውስ እኛ እንረዳሃለን። አመሰግናለሁ። ግባ። እሺ
ቤትሽ በጣም ነው ያልኩ። ወደድከው? በጣም ረስተው ነው እንጂ ብዙ አመት ተጋብተን የኖርንበት ቤት ነበር። እውነትሽን ነው? ሌላ ባል አግብተሻል እንዴ? ቆይታችኋል? ከ4 አመት በፊት ነበር የተጋባነው። ይቅርታ ሞተ ነበር ስለተባልኩኝ ብቻዬን አዝኜ ተቀምጬ ነበር። 4 አመት? አዎ 4 አመት። በጣም ብዙ ነው። ባይገርምህ ከአንተ ውጪ ወንድ አለ ብዬ አላስብም ነበር። ተቀመጥ። እንዴት ልታገቢ ይቻልሽ? በጊዜ ብዛት ሀዘን እየቀነሰ ሲመጣ ከሰው ጋር ተላመድኩ። ትወጂዋለሽ? ስለዚህ ማግባትሽ ትክክል ነው ማለት ነው? እኔ በጭራሽ በህይወት አገኘሃለሁ ብዬ አላስብም ነበር። ግን ለምንድን ነው ትንሽ የተጸጸትሽ ትመስያለሽ? ሌላ ባል አግብቼ ስለጠበቅኩ በጣም ይቅርታ። ባልሽ እኮ በህይወት እንዳለ አታውቂም ነበር። አዎ እንደ ሞትክ እንጂ አንድ ቀን በህይወት አገኘሃለሁ ብዬ አስቤም አላውቅም። በጣም ይቅርታ። ከሞተ ጋር አብሮ አይሞት እንግዲህ። ግን በህይወት እንዳለህ ባቅ ኖሮ በተስፋ ብቻ ጠብቀህ ነበር። አትጨነቂ፣ ይሄ ነገር ለእኔ ምንም አይረብሽም። እሺ እኔ የምልሽ ግን ባልሽ እንዴት ነው? ደህና ነው። ጤንነቱን ሳይሆን ጸባዩን ነው ያልኩሽ። ሚኪ በጣም አሪፍ ጸባይ ያለው ሰው ነው። ከልጆቹ ውስጥ ጋር እንዴት ነው? ተስማምተዋል? ሚኪ ያለ እነሱ አይሆንለትም። በጣም ነው የሚወዳቸው። እነሱስ ይወዱታል? በጣም እንደውም የእነሱ አይብስም ብለን ለልጆቹ ጥሩ ከሆነ ጥሩ ባል ነው ማለት ነው። በሱ እንኳን ፈጣሪን አመሰግነዋለሁ። በጣም ጥሩ አባት ነው። አንቺንስ ግን እንዴት ነው? ይንከባከብሻል? መንከባከብ ብቻ በጣም ያቀብጠኛል። እንደ ልጅ በስስት ነው የሚያኝ። ደስ ይላል። ለእኔ ጥሩ ባል፣ ለልጆቼ ደግሞ ጥሩ አባት ነው ይሆንላቸው። ግን እኔን ሲያይኝ ደስ የሚለው አይመስለኝም። ኧረ እንደውም ሲያይ በጣም ነው ደስ የሚለው። በቃ ልጆቹን አግኝቼ ሰላም ካልኳቸው በኋላ ተመልሼ እሄዳለሁ። እንዴ ወዴት ነው ተመልሰህ የምትሄደው? ይኸውልሽ እኔ የሰው ትዳር መረበሽ አልፈልግም። እዚህ ደግሞ አብሬሽ የመጣሁት ያላገባሽና ብቻሽን የምትኖሪ ስለመሰለኝ። ታዲያ ያ ለውጥ ይኖረዋል? አጎቴ ጋር መለስና በቃ እሱን እያገዝኩት አብሬ እኖራለሁ። ድጋሚማ ተመልሰህ የሰው ጫማ እንድትጠርግ አላደርግም። ያንን ህይወት እኮ እኔ በጣም ለምጄዋለሁ። አሁን ደግሞ አንቺንም ሆነ ልጆቼን ማንንም ላስታውስ አልችልም። ቀስ እያልክ ታስታውሳቸዋለህ። ልጆቹ ደግሞ አንዴ ካገኙ በኋላ ተመልሰው እንዲያጡ አልፈልግም። ምንም ቢሆን ባለቤትሽ የድሮ ባሌን ቤት ያስገብቼ ላኖር ስትይ ደስ ይለው አልችልም። እሱን ለእኔ ተወው። ትውስታ እስኪመለስልህ ድረስ እዚህ ቤት ነው የምትኖረው። ለምን ብለሽ ትዳርሽን ትበጠብጫለሽ? እኔ እኮ ደግሞ ያንን ህይወት ለምጄዋለሁ። አንዳንዴ ደግሞ እየመጣሁ ልጆቼን ጠይቃለሁ። እንደዛ ይሆነ። አንተ በእኔ ቦታ ብትሆን ምን ታደርግ ነበር? አላውቅም። ምክንያቱም በፊት ማንነቴ ምን አይነት ሰው እንደሆንኩ አላስታውስም። እመነኝ፣ እርግጠኛ ሆኜ የምነግርህ ነገር አንተም በእኔ ቦታ ብትሆን ይሄንኑ ነበር የምታደርገው። ምናልባት ታደርገው ነበር፣ ምክንያቱም በጣም ተወደኝ ነበር። ቆይ እስከ መጨረሻው ድረስ ያለፈው ህይወቴን ማስታወስ ባልችል ምን ልታደርጊ ነው? እሱ የጊዜ ጉዳይ ነው እንጂ ታስታውሳለህ። ደግሞ እግዚአብሔር ይረዳናል። ሊሳካ በማይችል ነገር ተስፋ አድርገሽ ትዳርሽን ባትበጠብጩ ደስ ይለኛል። አንተ ይሄ የሚያስጨንቅህ ጉዳይ አይደለም። አሁን ተነስተሽ ሻወር ግባ። በዚህ ውሳኔሽ ግን እርግጠኛ ነሽ? አዎ እርግጠኛ ነኝ። አሁን ተነስ። እሺ። እረስቼው። ልጆችሽስ? ልጆቹ እኮ የሁለታችንም ናቸው። ስለዚህ ልጆቻችን ለማለት ሞክር። እሺ አስተካክላለሁ። ይቅርታ አድርጊልኝ። ከቅድም ጀምሮ እየሰማሁ ነበር። ልጆችሽስ። ቢያንስ ልጆቼ ለማለት ሞክር። በጣም ይቅርታ አድርጊልኝ። አሁን ያለሁበትን ሁኔታ አይምሮዬ ቶሎ ተላምዶ መቀበል ስለከበደው ነው። ይገባኛል ለመቀበል እንደሚከብድ።
ግን ልጆቹ ይሄን ነገር ከሰሙ የጠላቸው ስለሚመስላቸው ያዝናል። አይ በፍጹም እንዲጠሉኝም አልፈልግም። እሺ ልጆቹ ከትምህርት ቤት ከመምጣታቸው በፊት ሻወር ግባ። እሺ ሻወር ቤቱ ግን ምን ጋር ነው? ይሄኛው ነው። እኔ እስከዛ ፎጣ እመጣልሃለሁ። እሺ ማሚ ዘን ምን ያልቀደምኩት እየሉሽ እኔ ራሴ ቀድሜ ያቀፍኩት ሸታም ምን ቀድሜ ያቀፍኩት አንቺ ራስሽ ሸታም እኔ ቀድሜ ያቀፍኩት ካላመንክ ጠይቃት። ይሄው ጠይቃት። ማሚ ዘን ምን ቀድሜ ያቀፍኩት ማን በቃ እናንተ ተውኔ ይነግራችኋል። ኩቱሉ ባያንገኝ ዛሬ ማንንም አልቀደም። ሁለታችሁም እኩል ነው የመጣችሁት። ማሚ ለሱ ያገዝሽ ነው አይደል እንዴ? ፌቡ ለምንድን ነው ለሱ ማግዘው? ሁለታችሁም እኮ ልጆቼ ናችሁ። ታስማኝ ሲጀመር ሰው ሁሌ ነው የምታፈፈሩ። ዝም ብላ እንዴ ይበቃል። ተው ይልቀቅ። ዛሬ አልለቀውም። ታትማ ሜሪ ራሷ አስቤላት እንጂ እኮ አጋጫት። በቃ ሜሪ ራሷ አጋጫት። ካሁን በኋላ መጣላት አይቻልም። እንዴ ማሚ ምን አደረኩኝ? ራሱ እኮ ነው ነገር የምፈልገው። ራሷ ናት እኮ። ከዚህ በኋላ እርስ በርስ ስትካሰሱ መስማት አልፈልግም። እሺ አሁን ታረቁና ምን አይነት ሰርፕራይዝ እንዳዘጋጀውላችሁ ታያላችሁ። ምንድነው ማሚ? ኳስ ገዛሽልኝ እንዴ? እኔ ኳስ አልፈልግም፣ አሻንጉሊት ነው ማሚ። ሰርፕራይዙ ኳስም አሻንጉሊትም አይደለም፣ ከዛ የሚበልጥ ነገር ነው። ኮማሚ ንገሪና። ሰርፕራይዝ ነገር ያቆቆሽ ነው ኮኮኮ። እሺ እንደዚህ ካጓጓችሁ አይናችሁን ጨፍኑ። አይናችሁን መግለጣችሁ ነው። እሺ ፕሮሚስ ፕሮሚስ። አይናችሁን እንዳትገልጹ። ማሚ ልንገልጥ ነው። እንዳትገልጡ እኮ ቶሎ በያ፣ ቶሎ በይ፣ ልንገልጥ ነው። እንዳትገልጡ እየመጣሁ። አሁን መግለጥ ትችላላችሁ። አባታችሁ እኮ ነው ተነስታችሁ አጣቁት። ካሊ አባትህ እኮ ምስኪን ታባዬ ነው። ቀፍ ታዲያ ለምን ጥላን ጠፋ? ለምን? ይበቃል። በቃ ፌቡ አሁን ተቀመጡ። ካሊ ማሚ እኔ አላመንኩም። ህልም እየመሰለኝ ነው። ህልም አይደለም ካሌ ብዬ አባታችሁ በህይወት ተመልሶ መጥቷል። አባዬ በጣም ነው የሚወድ። እሱም በጣም ነው የሚወዳችሁ። ማምዬ አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? ጠይቂኝ። የሞተ ሰው ተመልሶ ይነሳል እንዴ? አይነሳም። እና ታዲያ አባዬ ከሞት ተነስቶ መጣ? ፌቡዬ አባትሽ ከመጀመሪያውንም አልሞተም ነበር። እንዴ ማሚ ታዲያ ሞታል ብለሽን አልነበር እንዴ? ወይስ እየዋሸሽን ነበር? ካሌብዬ እኔ ምንም አልዋሻችሁ። ታዲያ እየዋሸሽን ካልሆነ ለምን ሞታል ብለሽ ነገርሽ? እሱን አሁን ሳይሆን በኋላ እነግራችኋለሁ። አልፈልግም፣ አሁን ነው ነገር። ቆይ አባታችሁ አልናፈቃችሁ? ከሱ ጋር ትጫወቱ? እኔ ናፍቆኛል። ከሱ ጋር ነው መጫወት የምፈልገው። አንተስ ካሌብ አልናፈቀም? ከሱ ጋር መጫወት አትፈልግም? እፈልጋለሁ፣ ግን ደግሞ ለምን እንደዋሸሽንም መስማት እፈልጋለሁ። ካሌብ ስንት ጊዜ ነው የምነግርህ? እኔ ምንም አልዋሻውም። ካልዋሸሽን ታዲያ ለምን ጥሎን ጠፋ? ጥሏችሁ ጠፍቶ ሳይሆን አደጋ ደርሶበት ነበር። እና ታዲያ አደጋ ከደረሰበት ለምን እስከዛሬ ቆየ? አይመጣም ነበር? አባቢ ለምንድን ነው እስከዛሬ ያልመጣው? እኛ እኮ ሞታል ብለን በጣም አዝነን ነበር። ለምን እንዳልመጣ እኔ ራሴ እነግርሃለሁ። እሱን አትጠይቀው። ቆይ እሱ ለምንድን ነው የማይነግረው?
ምክንያቱም እሱ ምንም ስለማያስታውስ። አልገባኝም። ይኸውላችሁ አባታችሁ በደረሰበት የመኪና አደጋ ምንም ማስታወስ አይችልም። እኛንም አያስታውሰንም። ከአደጋው በፊት የነበረውን ህይወቱንና ቤተሰቦቹን ስለረሳ ምንም ማስታወስ አይችልም። እኛም ልጆች መሆናችንን አያውቅም ማለት ነው? አዎ። እና ለዛ ነው ተመልሶ ወደ ቤት አልመጣም? አዎ። አሁንም እኔ ነግሬው ነው እንጂ ልጆችና ሚስት እንዳለው ራሱ አያውቅም ነበር። እኔ ግን አስታውሰኝም አላስታውሰኝም ነው። አባዬን ተሰጥቶ እንዴ ስለመጣ ደግሞ በጣም ደስ ብሎኛል። ሰላም ነው አባዬ? ወይ ልጄ መጣሽልኝ? አዎ። እንዴት ነህ? ደህና ነኝ ይመስገን። እስቲ ቁጭ በይ። እሺ አባዬ። አስቸገረችሽ አይደል? ይቅርታ አባዬ፣ ቆየሁባችሁ አይደል? ችግር የለውም ይደርሳል። ለነገሩ የምትወደው ምግብ አጣፍጬ ነው የሰራሁልህ። ተባረኪ ልጄ ተባረኪ። የምትወደው ምስር። እሺ ልጄ አመሰግናለሁ። ቆይ ግን ብስራት የት ሄዱ ነው አባዬ? ምግቡ ሳይቀዘቅዝባችሁ አብራችሁ ብትበሉ ቆንጆ ነበር። ወይ ልጄ በስርዓት እኮ ሄዷል። ምን ልክ አሁን አባዬ? አይ ልኬው እንኳን አይደለም። እና ታዲያ ካላከ ወዴት ሄዶ ነው? ቤተሰቦቹን አግኝቶ ወደ ቤተሰቦቹ ጋር ሄዷል። የምን ቤተሰብ ነው የምትለኝ? እኛ አይደለ እንደ ቤተሰቡ? እሱማ እኛም ቤተሰቡ ነበር። እና ታዲያ እኛን ጥሎን ወዴት ነው የሚሄደው? ይኸውልሽ ልጄ ወደ እውነተኛ ቤተሰቡ ነው የሄደው፣ ረስቷቸው ወደ ነበሩት። እና ሲወስዱት ጸጥ ብለህ አየሃቸው አባዬ? ምን ላድርግ ልጄ ቤተሰብ እኮ ናቸው። ሊያው ሚስቱ ምን ብዬስ መከልከል እችላለሁ? ሚስቱን ያልከኝ? አዎ ሚስቱ ናት የወሰደችው። ድንገት ጫማ ልታስጠረግ መታ ነው ያገኘችው። እና ታዲያ እሱ ሲያት አወቃት? እሱማ አላስታውሳትም። ምን ነው ታውቂ የለም እንዴ ያለፈው ህይወቱን ሙሉ በሙሉ እንደረሳ። እና ታዲያ አባዬ እኔን እንኳን ቻው ሳይለኝ ነው እንደሚሄደው? እሱማ ነገርየው አዲስ ስለሆነበት ግራ ተጋብቶኝ ነው። ተስፋ አድርጋለሁ መቼም አንድ ቀን መጥቶ ይጠይቀናል። ቻው ሳይለኝ ስለሄደ በጣም ነው ቅር ያለኝ አባዬ። ምን ችግር አለው አንዴ እንኳን ጠብቆኝ ቻው ብሎኝ ቢሄድ? ውይ ልጄ እባክሽ አትዘኝበት። እንዴት ነው ማለዝንበት አባዬ? ቻው ሳይለኝ እኮ ነው የሄደው። ያው እንዳልኩሽ ነገሩ ድንገት ስለሆነበት ግራ ተጋብቶ ነው ሄደው። ቆይ አንተ ራሱ አባዬ ቻው ሳይልኝ ቢሄድ ደስ ይልክ ነበር? እሱማ ደስ አይለኝም እኮ። የሚገርመው እንኳን ቻው ሳይለኝ ሄዶ ቀርቶ አይደለም ቻው ብሎኝ ሄዶ እንኳን በጣም ነው የናፈቀኝ። እንዴት አይከፋ አባዬ? እንደ ልጅ ነበር እኮ የምታየው። ልክ ነሽ፣ እንደ ልጄ ነበር የማየው። ደግሞ ከፍቶኛል ስልሽ ቤተሰቡን ስላገኘ ደግሞ በጣም ደስ ብሎኛል። እሱማ እኮ እኔም ቤተሰቡን ስላገኘ ደስ ብሎኛል። ትንሽ ያስከፋኝ ቻው ሳይለኝ ስለሄደ ነው። ተላምዶ መለየት በጣም ከባድ ነው ልጄ። በጣም ይገርምሻል፣ በስርዓት በጣም ጥሩ ልጅ ነው። እንደሱ አይነት ልጅ በአንዴ ማግኘት በጣም ይከብዳል። ገና ካሁኑ እየናፈቀኝ ነው። ልጁ እኮ በጣም ደስ የሚል ልጅ ነው። ባይናፍቅ ነበር የሚገርመኝ። ብቻ ልጄ በሄደበት ሁሉ እግዚአብሔር ቀና ነገር ይግጠመው። አሜን። እኔ የምልህ አባዬ የሴትዮዋን አድራሻ ግን ተቀብለሃታል? ውይ ልጄ አድራሻዋን እንኳን አልተቀበልኳትም። ወይ አባዬ አድራሻዋን መቀበል እንዴት ትረሳለህ? ውይ ልጄ ረስቼው እኮ ነው። ደግሞ በዛን ሰዓት የሆነ ሁሉ ነገር እንዴት ማሰብ እችላለሁ? ወይ አባዬ ታውቅ የለ ብስሬ ስልክ እንደማይዝ። አሁን ብንፈልገው እንዴት ነው የምናገኘው? ያው በምን እናገኘዋለን ብለሽ ነው? ራሱ አስበው ሊጠይቀን ካልመጣ። ቆይ እሺ እሱ ሊጠይቀን ባይመጣስ? ይጠይቀናል። ግድ የለሽም ልጄ ግድ የለሽም። አባዬ ትልቅ ስህተት ነው የሰራኸው።
በቃ ሻው ምግቡን ብላ። ወይ ልጄ አሁን እንኳን የመብላቱ ፍላጎት የለኝም በቃኝ። አባዬ ደግሞ ምን በልተህ ነው በቃኝ የምትለው? ያው ከብስራት ጋር መብላት ለምጄኩ ብቻዬን መብላት ስላስጠላኝ ነው። እና ብቻዬን አልበላም ብለህ ጾምህን ልትውል ነው? አራበኝም እኮ ልጄ። ተው እንደውም አባዬ እኔ ራሴ አጎርሰሃለሁ። እስኪ እኔ እኮ በኋላ ትንሽ ቆይቼ እበላለሁ እኮ። ከቀዘቀዘ በኋላ ነው እንደምትበላው አባዬ? እንደው ለዛሬ ቢቀዘቅዝ ምን አለ? እሺ ዋስጪኝ ጄንም አልታጠብኩ። እኔ አጎርሳለሁ አባዬ። እንዴት ነው ግን? ይጣፍጣል አይደል አባዬ? ተባረኪ ልጅ፣ እጅሽ ይባረክ። አሜን አባዬ። እንዴት እንደሚጣፍጥ እሺ ለራስሽ እንኳን ጉረሽ። እኔ በልቻለሁ፣ አንተ ብላ። አንቺም እኮ ትንሽ መጉረስ አለብሽ። ለኔ እኮ ችግር የለውም። እንዴት ነው ምግቡ ይጣፍጣል? እጅሽ ይባረክ ልጅ፣ ተባረክ። አመሰግናለሁ አባዬ። በስሬ እንግዲህ ይሄን የመሰለ ምግብ ነው ያመለጠው። ተባክሽ ሚስ ፎቶ ዜል በነፍሻ ጋር የተነሳችሁት ፎቶ እኮ አላስታውሰው። እሺ ይሄኛውስ የሰርጋችሁ ቀን የተነሳችሁት ፎቶ ይሄን ትዝ ይላል? በጣም ቆንጆ ፎቶ ነው፣ ግን አሁን ላይ ምንም ነገር አላስታውስም። ይሄን ትዝ ይላል ማለት ነው? ፌቪዬ ትዝ አይለኝም። እሺ ይሄኛውስ ፎቶ ትዝ ይላል እንዴ? ይሄ እኮ ሶደሬ ነው። እንደውም አንተና ማሚ ሶደሬ ወስዳችሁ ስታዝናኑ ትዝ ይላል? ያኔ የተነሳነው ፎቶ እኮ ነው ይሄ። ካሊ በቃ ተጨናንቀው ዝም ብለህ ፎቶውን አሳይ። አዎ ፎቶውን ብቻ ባይሻለኛል መሰለኝ። እሺ ከአሁን በኋላ አልጠይቅህም። እሺ አመሰግናለሁ። አቦቢ ወይ መቼ ነው ድጋሚ ሶደሬ የምትወስደው? ሶደሬ የት ነው እንዴ አባዬ? ሶደሬንም ረስተዋል ማለት ነው? በፊት አውቀው ነበር እንዴ? እኔ አንተ ማሚ ካሊ ሆነን እኮ ብዙ ጊዜ አብረን ሄደን እኮ ተዝናንተናል። እኔ ግን ምንም ቦታውን አላውቀውም፣ ትዝ አይለኝም። አባዬ አንተ ብቻ እሺ በል እንጂ ማሚ ታሳያለች። እውነቷን ነው። አንተ ብቻ እሺ በል እንጂ ማሚ ሶደሬን ታሳያለች። እናንተ ልጆች ምን እያላችሁ ነው የምታስቸግሩት? ትንጃጭ እየጨቀጨቅን እኮ አይደለም። እና ምን እያላችሁት ነው? እኛማ ሶደሬ ወሰደን እያለው። ወይ ለሱ ነው እንዴ? እኔ አልወስዳችሁም። ይሄን አንቺ ሳትሆኚ ራሱ እንዲወስደን ነው የምትፈልገው። ታዲያ ምን ችግር አለው? እሱም እኮ አብሮን ይሄዳል። አባቢ ሶደሬ አብረን ትሄዳለህ? አዎ አብሬያችሁ እሄዳለሁ። የስ ማሚ ታዲያ መቼ ነው ሶደሬ የምትወስደን? አንድ ቀን አመሻሽተን ወስዳችኋለሁ እኮ። መቼ ነው ቀኑን ንገሪኝ። ችግር የለውም፣ ሰሞኑን ወስዳችኋለሁ። ፕሮሚስ ነው? አይ ፕሮሚስ። ማሚ አንዴ ፕሮሚስ ገብተሻል፣ አልወስድም ማለት አይቻልም። ችግር የለውም፣ ወስዳችኋለሁ። አታምኑኝም? ማሚ ሚኪ አብሮን ይሄዳል እንዴ? አዎ። ታዲያ ጥለነው እንሄዳለን እንዴ? ከአባታችን ጋር አይደል እንዴ የምንሄደው? እሱም ይሄዳል፣ ሚኪም ይሄዳል። እኔ ከሱ ጋር መሄድ አልፈልግም። አዎ እኔም ከሚኪ ጋር መሄድ አልፈልግም። ከአባዬ ጋር ነው መሄድ የምፈልገው። ስንት ጊዜ ነው ሚኪ ብላችሁ እንዳጠሩት ያልኩት? ወደዳችሁም ጠላችሁ እሱም አባታችሁ። አባቴ እሱ አይደለም፣ አባቴ እሱ ነው። ያው ለኔም አባቴ እሱ ነው። ኡፍ እናንተ ልጆች እንደውም አንሄድም እንዴ ማሚ። አሁን እንሄዳለን ብለሽ ፕሮሚስ ገብተሻል ነበር እንዴ? ትቼዋለሁ። ተናገርኩ እንግዲህ አንሄድም።
ጭጭ እሺ አሁን ፎቶውን አሳያችሁት? አዎ። እና ምንም አላስታውስም? ምንም አላስታውስም። ምንም አላስታውስም? እንጃ ምንም እኮ የሚያስታውሰው ነገር ግን የለም። እሺ በቃ እናንተ ግቡና የቤት ስራችሁን ስሩ። ማሚዬ ትንሽ ከሱ ጋር እንሁን። አይቻልም። ጥናትም ካላችሁ አጥኑ፣ የቤት ስራም ካላችሁ ስሩ። ማሚዬ ትንሽ ብቻ አትሰሙ? እኔ እና እሱ ደግሞ የምናወራው ነገር አለ። እሺ በቃ ቻው ፓፒ፣ እንወዳለን። እሺ እሺ እንወዳቸዋለን። እሺ ተናደር በጣም ደስ የሚሉ ልጆች ናቸው። አዎ ጣፋጭ የሆኑ ልጆች ነው ያሉት። አየው እኮ። ይቅርታ እንግዲህ የቤት ስራ ስላለባቸው እንዲሰሩ ነው የላኳቸው። ቅር እንዳላለ ተስፋ አለኝ። ኧረ ተረድቼሻለሁ። ፎቶዎቹን ስታይ ግን ምንም ትዝ ያለህ ነገር የለም? ምንም ትውስታዬ ሊመለስ አልቻለም። ግን አንድ ነገር ተረድቻለሁ። ምን ተረዳ? በጣም ደስ የሚልና በፍቅር የተሞላ ቤተሰብ እንደነበረን አስታውሻለሁ። እሱማ ሀገር ያወቀው ነገር አይደል እንዴ? በእኛ የቤተሰብ ፍቅር ማንም አይቀናለ። ስላለፈው ህይወቴ ስላወቅኩ በጣም ደስ ብሎኛል። ምን አይነት ህይወት ነበር ያሳለፍኩት ብዬ በጣም ስጨነቅ ነበር። አሁን በትንሹ ማንነትን ካወቅከው ወደፊት ደግሞ ትውስታው ሲመለስልህ ደስተኛ እንደምትሆን እርግጠኛ ነኝ። የነገውን ደግሞ እግዚአብሔር ያውቃል። እውነት ነው፣ እግዚአብሔር ያውቃል። እንደኛማ ቢሆን ኖሮ ሞተ ትቀር ነበር። በህይወት መገኘትህ ራሱ ተአምር ነው። ከአደጋው በኋላ ትውስታዬን በማጣቴ እኔ ማን ነኝ የሚለው ጥያቄ ሲያስጨንቀኝ ነበር የሰነበተው። ይገባኛል። በጣም ከባድ ጊዜ ነው ያሳለፍከው። አሁን ያ ጊዜ አልፏል። አሁን ላይ ደግሞ እናንተን የመሰለ ቤተሰብ በማግኘቴ በጣም ደስተኛ ነኝ። እኛ በጣም ነው ደስ ያለን። ልጆቹን አላየሃቸው? አንተ ሞተሃል ከተባለበት ቀን በኋላ እንደዚህ ቀን ሲደሰቱ አይቼም አላውቅም። በእውነት በጣም ነው ደስ የሚለው። ፎቶዎቹን በደንብ አየሃቸው? ያየኋቸው ነበር እኮ። ልጆቹ ከማገዝ ይጮታል። ዛሬ ትልቅ ሰርፕራይዝ አለ፣ ግን እንዳደነግጥ። ምንድን ነው ያለው የሚያስደንቅ ሰርፕራይዝ? እባክሽ ንገሪኝ። ልጆቹ ከማን ጋር እየተጫወቱ እንደሆነ ማመን አልችልም። እንዴ አጎታቸው መጣ እንዴ? አጎታቸው አይደለም፣ ሌላ ሰው ነው። ሌላ ሰው? እርግጠኛ ነኝ ስታየው በጣም ነው የምትደሰተው። አሁንስ በጣም አጓጓሽኝ። ቆይ ማን መጥቶ ነው? ብሩክ እኮ መጣ። ብሩክ ደግሞ ማለት ነው? ብሩክ ነው የድሮ ባሌ፣ ለአንተ ደግሞ የልብ ጓደኛ። ምን ብሩክ? ወይ እየቀደድሽ ነው እንዴ? እንደዚሁ ነው። እኔም ሳይው ክውን ያልኩት። እና የኔ ልጆች እየተጫወቱ ያሉት ከብሩክ ጋር? አዎ። እንዴ ቆይ የምታወሪው ግን ታውቆሻል አይደል? መቃብር ፈንቅሎ ተነስቷል እኮ ነው እያልሽኝ ያለሽው። መጀመሪያውንም እኮ አልሞተም ነበር። ቆይ ከ5 ዓመት በፊት የሞተ ሰው እኮ ነው ተነስቷል እያልሽኝ ያለሽው። ጤነኛ ነሽ? ለነገሩ እኔ ምን አደከመኝ? ስታዩ ታምን የለ እኮ ብሩክ እዚህ እኔ ቤት ውስጥ ከልጆቹ ጋር የተጫወተ ነው እንዴ? ምን ነው? አዎ ምን ነገር አታወሪ። ተሳስተሽ ይሆን የሙት መንፈስ ምናምን አይተሽ ነው? አዎ እንደዛ ነው የሚሆነው። መንፈስ ትላለህ እንዴ? እራሱ ብሩክ ነው እንዴ? እንዴት ሊተርፍ ይችላል? መኪናው ፈንድታ ገደል ገብታ ተቃጥላ አይደል እንዴ ሞተው? አስክሬኑን እኮ ከመኪናው ጋር ተቃጥሏል ብለው አልሰጡንም ነበር። ታስታውሳለህ አይደል? እኮ ብሩክ ከዛ የመኪና አደጋ ተርፎ ነው እያልሽኝ ነው? አይገርምም? የእግዚአብሔር ስራ እኮ። ቆይ እንዴት ግን የሚያሳዝነው ከአደጋው በፊት ያለውን ትውስታውን በሙሉ አጥቶታል። ማለት ምንም አያስታውስም እንዴ? ምንም። ስለዚህ አንቺንም ልጆቹንም ረስቷቸዋል ማለት እኮ ነው። ይሄማ አዎ እኛን ራሱ ረስቶናል። አንተን ራሱ አያውቅም። እና እኔ ጓደኛው እንደነበርኩ አያውቅም? አያውቅም። እኔም ደግሞ አልነገርኩት።
ቆይ አንቺ ለምን አልነገርሽው? ያው ጓደኛው እንዳገባው ሲያውቅ ስሜቱ ይጎዳል ብዬ ምንም አልነገርኩት። አይ ጥሩ ነው ያልሽው። ስሜቱንማ መጠበቅ አለብሽ። እና ማግባትሽንም አውቋል ማለት ነው? አዎ ነግሬዋለሁ። ፎቶውንም አይቷል። እና ማግባትሽን ሲያውቅ ምንም አላለም ማለት አልተናደደም? እንዳልኩ ምንም ነገር ስለማያስታውስ ማግባቴን ሲያውቅ እራሱ ምንም